ሲፈርስ አብሮ ማፍረስ ትጀምራለህ። የመፍረስ ህግ ነው ይሄ የምንማረው። እየሰማችሁ ነው? ሲፈርስ አብሮ ማፍረስ። ሲሰርቅ ትሰርቃለህ፣ ሲቀማ ትቀማለህ። ሲያክምህ እንኳ ጠበል ጨምርበት የሚል ከሆነ ምንድን ነው የሚለው ትላለህ። አንተ ዘመናዊ ነህ ያ የሚናገረው ከአንተ እንዲህ ይጠበቃል እንዴ ትላለህ። ደግሞ አንዳንዱ እግዚአብሔር ይመስገን የሚለውን ድምጾቻችንን ትጠን በቃ ታንኪው ማለት ጀመርን። ታንክ ሆነን ቀረን። ዘመናዊውን ከፍ ያለውን ሌባ እንዳንለው ሙስና እንለዋለን። እና ወደ ስልጣን ስትወጣ ወደ ማዕረግ ከፍ ስትል ሌባ አትባልም፣ ሙስና ነው። የሙስናን ስም ነው የሚሰጥ። የታችኛው ድሃ ምስኪን ጨውና በርበሬ የሚሰርቀው እሱ ሌባ ይባላል። ይሄው ለኛ ሲሰጠን ዓለሙን ገልጦ ሲያሳየን በአይኖቻችን ደግሞ ትንሿን አፈር ብርሃን አድርጎ አይናችን ላይ አስቀምጦ በዛ ደግሞ ስናይ እስቲ ያስበው። ከማህፀን ጀምሮ አይንህን እንኳን ሲከላከል የኖረው ጌታ ሌላውን ለመንገር ምን ያቀተዋል? ንገረን አሉት። አሁን እዚህ ጋር ነው ደቀ መዛሙርቱ ህይወታቸው የተለወጠው። ይህም አላቸው ማንም እንዳያስታችሁ ተጠንቀቁ። ምንድን ነው ያለው? በቃ ተራ ሰዎች አሳቾች ይሆናሉ ማለት ነው። ለዚህ ነው በተራ ሰዎች የምንጠፋው። ማንም እንዳያስታችሁ ተጠንቀቁ ነው። በታሪካዊ ምንጭ አንጻር ሲታይ ግን ከብዙ ቃቢዎችና ዛሮች በስተጀርባ እየተገኘን ብዙዎች አባቶቻችን እናቶቻችን ጠንቋይን ንገረን እያሉ የወለዱን ነን። ደብረ ዘይት በዓለም ላይ ሊመጡ የሚችሉና ለሚከሰቱት ነገሮች የመጨረሻውም የመጀመሪያው ማጥፊዎች በጣም ትንንሽ ሰዎች እንደሆኑ ማረጋገጫ ነው ደብረ ዘይት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ትሬእዩኑ ዘንተ ኩሎ ይህንን ሁሉ ታያላችሁን? በአገሩ በራሱ ቋንቋ በዕብራይስጥ ሮኢም አቴም ኤት ኮልኤል ኤሌ በራሱ ማለት ነው። ይህንን ሁሉ ታያላችሁን? ዛሬ ደብረ ዘይት ነው። ሀር አዘይቲም በመባል በዕብራይስጥ ይታወቃል። ሀር ማለት በዕብራይስጥ ተራራ ሲሆን በእኛ ደግሞ በግዕዙ ደብር በመባል ይገለጻል ማለት ነው። ዛሬ ብዙዎቹ በአራደኛ ቋንቋ ደበረኝ የሚሉት ቃል ከዚህ ከደብር አውጥተውት ነው። እንግዲህ በቀጥታ ሲፈታ አነጋገሩ ልክ አይደለም። ተራራ ሆንኩኝ እንደማለት ነው። ደበረኝ የሚለው ቃል ተራራ ሆንኩኝ፣ አበጥኩኝ፣ ልፈነዳ ነው እንደማለት ነው። አግባብ ባልሆነ መንገድ የገባ ቋንቋ ነው። ስለዚህ ደበረኝ አትበሉ፣ እሺ። ተራራ አደረገኝ አትበሉ። ስለዚህ ዛሬ ደብረ ዘይት ወይም ሀር አዘይቲም በመባል ይጠራል። ዘይት ተራራ፣ የዘይት ቦታ ማለት ነው። በዚህ ቦታ ላይ ከጥንት ከክርስቶስ ዘመን ጀምሮ የነበሩ የብሉይ ኪዳን ወይራዎች ሁሉ ይገኛሉ። በዚህ በደብረ ዘይት ላይ ወይራው በጣም ለዘመናት የቆየ ወይራ አለ። የዛ ወይራ ፍሬ ደግሞ ያው ዘይት ይጨመቅበታል። ከዛ በፊት ግን የሚነግረን አንድ ድንቅ ቃል አለ። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ደብረ ዘይት ሳይደርስ ነው ይሄ ቃል በቤተ መቅደስ የተነገረው። የሚገርም ነው። ሳይፈርስ አይቀርም የሚለው ቃል የወጣው እዚሁ ቤተ መቅደስ ላይ ነው። ደብረ ዘይት ላይ የዓለም የመጨረሻ
እና ለመጨረሻው የሚሆነውን ቀንና ጊዜ እንዲሁም ዘመን ምልክቶች ተናገረ። ቤተ መቅደሱ ጋር ግን መፍረስን ነው የተናገረው። እነሱ ያዩበት እይታ ላይ የተለየ ነገር ነው የተናገረው። ግንቦቹን ሊያሳዩት ቀረቡ። እሱ ሊወጣ ነው፣ ሊሄድ ነው፣ ግን እነሱ ሊያሳዩት ቀረቡ። በዚህ አንጻር የምናያቸው መልካምና ብዙ ነገሮች በሕይወታችን ዙሪያ ሁሉ የምንገነዘባቸው ነገሮች አሉ። በመጀመሪያ ደረጃ ደቀ መዛሙርቱ የውጭውን ማየት ነው የለመዱት። ይህም አንድ ሌላ አስቸጋሪ ነገር ነው። የውስጡን እና መጪውን ለማየት እድል አላገኙም። ብዙ ክርስቲያን የውጭውን ብቻ በማየት የውስጡን ለማየት እድሉን ያጣል። ከውጪ ወደ ውስጥ ለማስገባት የምንችለው የእይታ አመለካከቶች በብዙ መንገድ ላይ ግራ የሚያጋቡ ከመሆናቸው በፊት ላየነው ሁኔታ እንገዛለን። በማየት ላለው ነገር ከውጪ ያለው ነገር ላይ ትኩረት ብቻ እንሰጣለን። የውስጥ ከሚያየው ከአምላክ ጋር ያለን ቀረቤታና ግንኙነት በብዙ መንገድ የደከመ ይሆናል። ስለዚህ ደቀ መዛሙርቱ የቤተ መቅደሱን አሰራር፣ መሐንዲሱን ስነ ጥበብ፣ ከዛም በላይ የድንጋዮቹ አቀማመጥ፣ እነዚህን ሁሉ በጣም ትኩረት ሰጥተው አዩ። ያላዩት ነገር ግን አለ። ለጊዜው የማይታዩ ነገሮች አሉ፣ ማናስተውላቸው። ብዙዎቻችን በምናየው ሁኔታ ብዙ መንገድ ላይ ተሰነካክነናል፣ የውጭውን ብቻ በማየት እና በኋላ ይኸው ታያለህ አሉት፣ ተመልከት አሉት። እነሱ ያዩትን ለጌታ ለማሳየት ደግሞ ሞከሩ እና እይ ብለው ሲሉት የዚህ ጊዜ ነው መፍረስን የነገራቸው። ሌላው እኛ የምናየው ብቻ ሳይሆን ያየነውን ሆነን ለማሳየት የምናረጋቸው ጥረቶች ደግሞ ሌላው ውስብስብ መንገድ ውስጥ ከምንገባበት ክፍል አንደኛው ነው። የሌላውን ኑሮ ከውጭ እናያለን፣ ከውስጥ ምን እንዳለ አናቅም። የሟርተኛውን ሀብት እንመኛለን፣ ክፉ መንፈስ እንካፈላለን። በውጭ በምናየው ነገር ላይ ወደ ውስጣችን እንዲገባ የሚያደርግ ትግል ከፊት ይቀድመናል። ፋሽኑን እናያለን፣ በፋሽኑ መንፈስ እንለከፋለን። ናኢ ያሉት ያዩትን ለማካፈል ነው ጥረታቸው። ጌታ ግን የነገውን እና የሚቀጥለውን ነው ያየው። እነሱ የዛሬውን ነው ያዩት። የዛሬውን በሚያዩ ክርስቲያኖች እኛ ተጎድተናል። ለዛሬ አልጸለዩም፣ ለዛሬ አልሰገዱም፣ ለዛሬ አላመለኩም፣ ለዛሬ ከእግዚአብሔር ጋር አልተገናኙም። ስለዚህ እኛ ተወለድን፣ የነገውን ሕይወት ያላዩልን አባቶቻችን እና እናቶቻችን ዛሬ ልንይዘው፣ ልንጨብጠው፣ ልናድነው፣ ልንንከባከበው ወደማንደርስበት ወደ ተለያየ የጥፋት አዘቅት ውስጥ ገባን። ደቀ መዛሙርቱ የዛሬውን በማየታቸው ብቻ ረክተው እና እኛ እንዳየነው እያሉት። ሌላው ደግሞ ትልቁ ችግር እግዚአብሔርን እንደ ራሳችን ሐሳብ መምራት መቻላችን ነው። እግዚአብሔር ማስተዋሉን ይስጠን። እኛ ያላየነውን የሚያይ አምላክ አይደለም የምንልበት ዘመን ላይ ቆመናል። እኛ እንዳየነው ይሁን፣ እከሌ ይጥፋ ካልኩ እግዚአብሔር ወይ ለምን አታጠፋልኝም ብሎ የሚሳደብና የሚራገም አለ። እንደገና ፈጣሪውም ማለት ነው እከሌን አውድምልኝ ብሎ አይ አንተ ካላውደምክ እኔ በሌላ መንገድ እሄዳለሁ ብሎ ከሰይጣን ጋር ይኸው የሚተባበረው ትውልድ በጣም ብዙ ነው። በቤተ ክርስቲያን ትውልዱን አጥፋ ብለው መርፌ ሰክተው ዘሩን አጥፋ ዘሩን ንቀል ብለው አልሳካ ሲል ይሄ ደግሞ በቃ በሰይጣን ዓለሙን በኩል ሊሄድና ድራሹን ላጥፋው ብሎ የሚያስብ ወገን የበዛበት ጊዜ ላይ ደርሰናል። እኛ ያየነውን ይይ ነው ማለት ነው። እንግዲህ እግዚአብሔርን እኛ እንደምናየው እንዲያይ ነው የምንፈልገው።
ብዙዎቻችን አሁንም ወደዚህም ስንመጣ እንኳ እንደኛ ሐሳብ ነው የምንመጣው፣ እንደ እግዚአብሔር ሐሳብ አይደለም። እኛ እንደምንፈልገው ሐሳብ ነው። ለመማር ሳይሆን ለመፈወስ እንመጣለን። ለመፈወስ ብቻ፣ ለማወቅ ሳይሆን ለመመልከት ብቻ እንመጣለን። ለማየት ከውስጥ አይደለም ደግሞ የምናየው፣ ከውጭ ነው የምናየው። ልክ ደቀ መዛሙርቱ ማየትን ሲለማመዱ መሐንዲስ ባቀነባበረውና ባሳመረው ሕንፃ ላይ ነው ልባቸው ያረፈው። ይሄ የመጀመሪያው የመንፈሳውያን ሕይወት ባህሪ በዚህ መንገድ ከቀጠለ ውድቀቱ የማይቆም ይሆናል ማለት ነው። እዛው ነው የሚቆዩት። እዛው ሰው ሰራሽ ነገር ላይ ነው የሚኖሩት። በሰው ሰራሽ ሐሳብ ላይ ነው ልቦናቸው የሚንጠለጠለው። ስለዚህ ጌታ ሆይ እኛ እንደምናየው ናና ያሉት ደብረ ዘይት ላይ ማለት ቤተ መቅደሱ ላይ ነው። ይሄ ወደ ደብረ ዘይት ላይ ልቦናቸው ተነክቶ ከጌታቸው ጋር ነው የተነጋገሩት። ግን ቤተ መቅደሱ ላይ ግን በእውነት ጌታ እንዳየው አይደለም ያዩት። እንደ ራሳቸው ሐሳብ እቅድ እና ፕሮግራም ነበር እናያዩት እና ሲሉት ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም ማላቸው። የመፍረስን ትምህርት እዛው ቤተ መቅደስ ነገራቸው። እንግዲህ መፍረስ የሚጀምረው ከየት ነው ማለት ነው? ከቤተ መቅደስ ነው። ክርስቲያኖች መፍረስ የሚጀምሩት ከቤተ መቅደስ ነው። መፍረስ ሲጀምሩ ደግሞ ብዙ አይነት የመፍረስ ሂደቶች አሉ። በመጀመሪያ ቁጥር 1 መፍረስ ሲጀምር ሳታየው መፍረስ ይጀምራል። አንደኛ ደረጃ መፍረስ ሲጀምር ሳታየው ይፈርሳል። ሳታየው ብቻ እንዲሁ ሳታየው እየሰራህ እየሮጥክ እየደከምክ ፈርሶ ታገኘዋል። አለ ስትለው የሌለ ትውልድ ሆኖም ታገኘዋል። በትውልድ ስታስበው ማለት ነው። እንደ ሀገርም ስታስበው በቃ ቆሟል፣ ዳብሯል፣ አድጓል ብለህ ስትገምት ፈርሶ ታገኘዋል። ሳታየው የሚፈርሰው ከምታየው የበለጠ ፈርሶ ታገኘዋል። ድንገት እንዲህ አይነት ሂደቶች አሉ። ማዕረግ አለኝ ስልጣን አለኝ ብለህ ስትጠብቅ ያም ፈርሶ ታገኘዋል። በመፍረስ ሕግ ውስጥ የመጀመሪያው ትልቁ መፍረስ ሳታየው የሚፈርሰው ነገር ነው። ሳታስብበት፣ ሳትዘጋጅ፣ ሳታስተውለው። አሁን ብዙዎቻችን በሕይወታችን ውስጥ ያሉትን መፍረሶች አላገናዘብንም። ክርስቲያናዊ ሕይወት መፍረስ በምናየው ባህሪ ላይ ያለን ትኩረት ብቻ እንጂ በነገው ነገር ላይ የምናስተውልበትን መንፈሳዊ ኃይል አናቀውም፣ አናገኘውም። እና እንግዲያውማ በ60ዎቹ የነበሩ ተማሪዎች እንዴት አይነት ነበረ? ሳያውቁት የፈረሰ ነገር ነበር። በዛ የእውቀት ፍለጋ ኃይል በጠነከረበት ዘመን ውስጥ የነበረውን ስናስተውል አሁን አርጅተዋል፣ ደክመዋል። ግን ሀሳባቸውና እቅዶቻቸው፣ ፕሮግራሞቻቸው፣ የእውቀት ትግላቸው የደረሰ ሲባል ሳያውቁት የፈረሰበት ቦታ ላይ ራሳቸው ቆመዋል። ሌላው ደግሞ የሚገርመው የሚፈርሰው ቦታ ላይ ቆመህ እንደማይፈርስ አድርገህ ታያለህ። ይሄም ደግሞ ሌላ ችግር ነው። በሁለተኛ ደረጃ እያየኸው የሚፈርሳለ ደግሞ እያየኸው ዝም ብለህ እያየኸው ምንም ማድረግ አትችልም። ይሄ መፍረስ ሕግ ነው። ሳታየው መፍረስ፣ እያየኸው ሁለተኛው መፍረስ። እያየኸው መፍረስ በአንተ ጉልበት ዘዴ የምትጠግነው አይደለም። እያየኸው ሲፈርስ ምንም ይኸው በትምህርት ቤት ትውልዱ ሲበላሽ እያየኸው አይደለም? እያየኸው እኮ ነው የሚፈርሰው። አእምሮው፣ ህሊናው፣ ናላው ሲናጋ በአመልና በሱስ ተበላሽቶ እያየኸው የሚፈርስ ትውልድ ነው። ይኸው እያየኸው እኮ ጸጉሩን አንጨባሮ ሰይጣን መስሎ የተቀደደ ብጫቂ ጨርቅ ቂጡ ላይ ለጥፎ ሁሉም ቀዳዳ ለብሶ ይሄ እያየኸው የሚፈርስ እኮ ነው። ይኸው እንዲህ ነው። እያየኸው የሚፈርሰውን ነገር ልታጠቃው ልታጠፋው አትችልም። የመፍረስ ሕግ ነው ይሄ። በቃ ወደዚህ ወደ መፍረሱ ስትሄድ ምልክቶቹ እንዲህ ነው። ቃሉ እንዲህ ነው ያለው፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። መጀመሪያ መፍረስ ባህሪያቶች አሉት። ከውስጥ መፍረስ ስትጀምር የውጭውን መቋቋም አትችልም።
በዲያብሎስ ጥፋት ስልት ውስጥ ትልቁን ግንብ በአንድ ጊዜ ለማፍረስ ከመቻሉ በፊት መጀመሪያ የሰዎችን ውስጣዊ ሕይወት አፍርሶ የራሱ መኖሪያ እሱ በፈረሰበት መንገድ ውስጥና በጠፋበት ኃይል ውስጥ ደህና አድርጎ መያዝና ከራሱ ታሪክ የጥፋት አካሄድ ጋር ማያያዝ ነው። ይሄ እያየኸው የሚፈርሰው ነገር ተደብቆ ከሚፈርሰው ባህሪ ጋራ ለመዛመድ ምንም ችግር የለበት። እያየህ የፈረሰ የለም። እዚህ አሜሪካ ትልልቅ መንታ ግንቦች እያየን አይደለ የፈረሱት ነው አይደለም? እያየኸው ዝም ብሎ እያየኸው ድራሽ አባቱ ይጠፋል። ለማፍረስ ደግሞ ከምትገነባው የድካም ዋጋ ይልቅ ለማፍረስ 5 ደቂቃ ነው የሚፈጀው። 2 ዓመት እና 1 ዓመት 40 ዓመትም ይሁን ያ የጌታ ቤተ መቅደስ የተሰራው 40 ዓመት ነው። 40 ዓመት ሙሉ ሲገነቡ ነው የኖሩት። ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት የ40 ዓመት ድካም በአንድ ጊዜ ለማጥፋት ችግር የለም። የብዙ ዘመን ታሪክንም እንደዚሁ በአንድ ጊዜ ለማውደም ብዙ አትቸገረም። እያየኸው የመፍረስ ባህሪያቶች እንደ ሕግ ሆነው በህይወቱ ውስጥ ሁል ጊዜ ተከታትለው የሚኖሩ ሚስጥራዊ ግን የማትረዳቸው ናቸው። ይህንን ለመረዳት ግን የመንፈስ ቅዱስ እገዛ ያስፈልጋል። በእግዚአብሔር አይን ማየት አለብህ። አሁን ደቀ መዛሙርቱ በክርስቶስ አይን ከማየታቸው በፊት በራሳቸው አይን ብቻ ስላዩ መፍረስን ጆሮአቸው ሰማ። መፍረስን የሰማው ጆሮአቸው ነው። በኋላ ግን መፍረሱን በደንብ ያውቃሉ፣ እነሱም ይረዳሉ። ብዙዎቻችን እያየን ለዛውም ደግሞ እየገነባ ነው። ኑሯችን ቀዳዳውን በየቦታው ስትደፍን እንደገና በሌላ አቅጣጫ የንግዱን አውታር በሌላ በኩል ጥሰው ስትገባ እሱ እንደገና በሌላ መንገድ ጥሶ ሲሄድ ታይዋል። መፍረስ በራሱ እያየህ የሚታገልህ መፍረስ ቀላል አይደለም። ይሄ ታዲያ ትልቁ ችግር በእግዚአብሔር አይን በክርስቶስ አይን የማየት ኃይላችን ሲደክም አብሮ የሚያየን የሚያፈርሰው ጠላት ጭምር ነው። እያየኸው መፍረስ። ሶስተኛው የመፍረስ ህግ ደግሞ ሲፈርስ እያየኸው አለማየት ነው። እየሰማችሁ? ሲፈርስ እያየኸው አታየውም። በቃ ችግር የለም። ይኸው መንገዱን እንኳ ስታያት መንገዱ ሲፈርስ ምኑ ሲናድ እያየኸው ነው፣ ግን አታየው። በዛ በፈረሰው በኩል እየተደናበርን እንሄዳለን። እያዘገምን ወይም ዕቃችንን እየሰበርን ወይም የመኪና ስፔር ፓርቶችን እያደቀቅን እንሄዳለን። በቃ መለዋወጫ እንደገና እስኪያስፈልገን ድረስ እያየኸው ሲፈርስ እያየኸው የማታየው አለ። ይሄ አሁንም የመፍረስ ህግ ውስጥ ነው። ስለ መፍረስ ክርስቶስ ሲናገር ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ግን እስካሁን አልታየም ሲፈርስ። ውበቱ እስካሁን አለ። የእስራኤል ነጫጭ ድንጋዮች የትኛውን ቦታ ብትሄዱ በእስራኤል ውስጥ ያሉት ከተሞች አንድ አይነት ናቸው። ከውጪ ድንጋያቸውም ነጭ ነው፣ ቀለሙም ነጭ ነው። እንዲህ ቡራቡሬ ከተማ አይደለም። ፈካ ብሎ ነጭ ነው የሚታየው። የድንጋዩ ተፈጥሯዊ ይዘት የከተማውን ውበት አንጸባራቂ ያደርገዋል። እና ያ እንዳለ የሚኖር መስሏቸው ደቀ መዛሙርቱ ነበረ። ግን አንድ ችግር አለ። የመፍረስ ህግ ከዛው ከቤተ መቅደስ ሲጀምር ነው ያየነው። የምንሰማውም እንደዛ ነው። ሲፈርስ እያየኸው አለማየት። አሁን ትውልዱ ሲበላሽ እያየኸው ምን ቸገረህ? ሲሳደብ እየሰማኸው ፋሽን ነው ይልሃል፣ ወይም ዲሞክራሲ ነው ይልሃል። ቀዳዳ ጨርቅ ሲለብስ እያየኸው ነው፣ ግን አታየውም። በብጫቂ ጨርቅ ገንዘቡ ሲያልቅ እያየኸው፣ ራቁቱን ሲሄድ እያየኸው ነው፣ ግን አታየውም። ምንም አይገድህም፣ ምንም አይመስልህም። መበላሸቶች ለእኛ ዘመናዊነት አይነት አድርገንም የምንወስድበት አጋጣሚም ሰፊ ነው። እያየኸው ነው፣ ግን አታየውም። ተቸግሮ ሲወድቅ እያየኸው ነው፣ አሁንም አታየውም። ትሸሻለህ። ሲያጨበጭብ ብቻ ተስማማለህ። ያውም ደግሞ ከተንኮል ጋራ ከምቀኝነት ጋራ
እያየኸው የማታየው መፍረስ አለ። ይሄም እጅግ በጣም ክፉ ከሆኑ አካሄዶችና በአኗኗራችን ውስጥ ካሉ ጠንቆች መካከል ዋነኛውና ትልቁ ነው። ይሄ ሶስተኛው የመፍረስ ህግ ነው። አራተኛ ከፈረሰ በኋላ ደግሞ ታየዋለህ። ይሄ አራተኛው ከፈረሰ በኋላ ታየዋለህ። ከወደመ ከደቀቀ ካለቀ በኋላ ብዙ ቦታ ላይ ከተበላሸ በኋላ ታየዋለህ። ማየትህ ግድ ነው፣ አይቀርም። ከፈረሰ በኋላ ማየት በጸሎት ያለመታገዝ ምልክት ነው። ከወደመ በኋላ ማየት በጸሎት አለመረዳት ምልክት ነው። ይህ አራተኛው የሚገርም ነው። ከፈረሰ በኋላ ራስ ምታት ይዝሃል። ከፈረሰ በኋላ ትበሳጫለህ፣ ትናደዳለህ፣ ውስጥህ ይቃጠላል፣ እረፍት የለህም። ሌሊትም ቀንም ትላለህ። ኪሳራው መጥቷል። በብዙ መንገድ አኗኗርህን ይፈትናል። መውጫ መግቢያህ ችግር ነው። አየህ፣ በስጋ ብቻ ስታየው ልክ እንዲህ ነው። በቃ እነዚህን እስካሁን የተጠቀሱትን 4 መስመሮች ታልፋለህ። ከፈረሰ በኋላ ስታየው አቤት እረፍት የለህም። ወይ መጸለይ ትጀምራለህ፣ ወይ ማበድ ትጀምራለህ፣ ወይ ትጨናነቃለህ። ከአንተ ከህይወት ውስጥ ብዙ ዘመን የፈረሰውን ነገር የምታስተውለው ከፈረሰ በኋላ ነው። በቃ ከታመምክ በኋላ የሆነ ቦታ ላይ ከደከምክ ከዛልክ በኋላ ከተጨናነቅ ከቃዠህ በኋላ ያኔ ይታያል። ጉልበትና አቅምህም ከደከመ በኋላ መፍረሱ ይታያል። ከፈረሰ በኋላ እንባንናለን። ይሄኛው ህግ አሁን እኛ እዚህ እኛ ሀገር የሚሰራ ነው። እኛ ቤት እኛ ኑሮ ውስጥ እያንዳንዱ ህይወትና ገበና ውስጥ ያለ ነገር ነው። እንግዲህ ይሄንን በአንተ ዘዴ በሳይኮሎጂ ጥበብ በርዕዮተ ዓለም ፍልስፍና ዙሪያውን ዞረህ በምንም መንገድ ወደ ግቡ ሲሄድ ሳታየው ስትቀር የመመልከቻ ቦታ ላይ ቆመህ ስታየው በእውነት ብዙ ነገር ፈርሶ እንደገና ትቆዘማለህ። አላዋጣማ። ትንታኔህ የቲዮሪው ዓለምና ንድፈ ሐሳብ ነገሮቹ በሙሉ አንተ ሄድክባቸው የተማርካቸው ያስተማሩ መምህራን ሁሉ ሳይቀሩ እንኳ ፈርሰው ነው። ከፈረሱ በኋላ ነው የምታያቸው። በአመል በሱስ በተለያየ ነገር በውሸት በክህደት እና እውነትን ባለመያዝ እነዚህ ውንብድብድብድ ያለ ያኗኗር ጠባያቶችን እነሱም ውስጥ ታገኛለህና እንዲህ ነበር እንዴትልና መማርህንም በመፍረስ በኩል እንደተማርኸው ታውቀዋለህ። ይሄ እንግዲህ የመጨረሻው የድቀት ምልክት ነው ማለት ነው። አምስተኛውና የመጨረሻው ሲፈርስ አብሮ ማፍረስ ትጀምራለህ። የመፍረስ ህግ ነው ይሄ የምንማረው። እየሰማችሁ ነው? ሲፈርስ አብሮ ማፍረስ። ሲሰርቅ ትሰርቃለህ፣ ሲቀማ ትቀማለህ፣ ሲነዳ ትነዳለህ፣ ሲደባደብ ትደባደባለህ፣ ሲሰክር ትሰክራለህ። አብሮ መፍረስ ነው ይሄ። ይሄኛው አብሮ የመፍረስ ህግ ነው። ሲፈርስ ታፈርሳለህ፣ ትጨምርበታለህ። በላዩ ላይ ነው የምትጨምርበት። በመፍረስ ላይ መፍረስ፣ በመውደቅ ላይ መውደቅ፣ በመውደም ላይ መውደም ትጨምርበታለህ። ይሄ የመፍረስ ህግ ባህሪያቶቹ ናቸው፣ በመፍረስ ጠባያቶች ውስጥ ማለት ነው። ስለዚህ ከዚህ አንጻር ከስብዕና መፍረስ አለ፣ ከእውነተኛ የሆነ ታሪክም መፍረስ አለ፣ ከስነ ልቦና ውስጣዊ ህይወትም መፍረስ አለ። እነዚህ በሙሉ ይመጡና በመፍረስ ህግ ውስጥ ሲቆሙ ሲፈርስ አብረህ አፍራሽ ትሆናለህ ያለ እውነት ነው። ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም። ይሄ እዛው ቤተ መቅደሱ ጋር ነው የተናገረው። በጣም አደገኛነቱ ደብረ ዘይት ላይ ስለ ክርስቶስ መምጣት ስለ ዓለም መጨረሻ ነው የተናገረው። ግን ትልቁን ነገር የተናገረው ቤተ መቅደሱ ላይ ነው። ከዚህ አንጻር የአዲስ ኪዳን ህይወት ከግንባታው ይልቅ መፍረሱ ላይ ይበረታል ማለት ነው። ለዚህ ነው ክርስቲያኖች ቶሎ ተንደው በተለያየ አይነት የርዕዮተ ዓለም መንፈስ ተጠምደው ህይወታቸውን፣ መንፈሳዊ ክብራቸውን፣ መንፈሳዊ ጸጋቸውን ቶሎ የሚክዱት የዚህ የመፍረስ ህግ ስለሚጠናወታቸው ነው። ለማፍረስ ደግሞ ዘመናዊነት በጣም ቀላል መንገድ ነው። ዘመናዊ ስትሆን ሁሉንም ነገር አፍርሰህ ነው ዘመናዊ የምትሆነው።
በተለይም የአበሻው ዘመናዊነት በተለያዩ አይነት አካላዊ ገጽታዎች ላይ የተመሰረተ ነው። አካላዊ ገጽታዎቹ ማለት ምንድነው? በቃ አሁን ጥሩ አርቲስት ለመሆን መንጨባረር ያስፈልጋል ማለት ነው። ጨብራራ አርቲስት መሆን አለብህ ማለት ነው። ካልተንጨባረርክ ዓለም አይመለከትህም፣ አያጨበጭብልህም። አየህ እንግዲህ የስብዕና ባህሪም ወግ ባለው አካላዊ ይዘት ላይ የተመሰረተ አይደለም የሚሆነው። ቅርጸ ቢስነትንም እንደ አንድ ራሱን የቻለ ሕግ እንድትቀበለው ያደርጋል ነው። ድሮ ትምህርት ቤት ጸጉር አድጎ ጥፍር አድጎ አይገባም። ትምህርት ቤት በጣም ነውር ነው። ዛሬ እንደውም የሴቶቹ ጥፍር አንድ ምሳ ይሆናል ቢጠበስ። እውነቴን ነው የምላችሁ። ወንዱም ተንጨባሮ የብዙ ሺህ ቅማሎች መኖሪያ መስሎ ነው የሚገባው። በጣም አስቸጋሪ ነው። ይሄ እንግዲህ በአካላዊ ስብዕና ላይ ነው ዘመናዊ ማለት ነው። የዘመናዊነት መግለጫ በሌሎቹ ዓለም አነጋገር በጉልበት የሚደከምበትን በመካኒካል ሙያ ማቃለል ነው። በእግር የሚኬድበትን በዘመናዊ የትራንስፖርቴሽን ዘዴ ማፋጠን ነው። ይሄ ዘመናዊነት ነገሮችን ማቅለል ማለት ነው። ጉልበትን እና ጊዜን የሚፈጀውን ነገር ማቅለል። ይሄ ማለት ታዲያ አምልኮትን ይከለክላል ማለት አይደለም። እምነትን ይከለክላል ማለት አይደለም። ይህንን ማቅለል ስንጀምር እኛ ደግሞ መጀመሪያ የምንርቀው ከቤተ እግዚአብሔር ነው። ዘመናዊነትን መያዝ ስንጀምር የመጀመሪያው ቤተ እግዚአብሔርን ነው የምንክደው። ውስጣችን ክዶ ነው እዚህ አይነት ነገር ውስጥ የምንገባው። ዘመናዊነት መለያ እንደዚህ አይነት ነው። እግዚአብሔርን የሚል ዶክተር እሱ ፋራ ነው ማለት ነው። ሲያክምህ እንኳ ጠበል ጨምርበት የሚል ከሆነ ምንድን ነው የሚለው ትላለህ። አንተ ዘመናዊ ነህ ያ የሚናገረው ከአንተ እንዲህ ይጠበቃል እንዴ ትላለህ። ደግሞ አንዳንዱ እግዚአብሔር ይመስገን የሚለውን ድምፆቻችንን ትጠን በቃ ታንኪው ማለት ጀመርን። ታንክ ሆነን ቀረን። እውነቴን ነው የምላችሁ። ያው ታንኮንና ቀረን። ምንም ዋጋ የለውም። እና ሰማያዊ አምላክን የሚያስተው ኃይል በራሱ እንደ ዘመናዊነት እና እንደ እድገት አድርገህ ትቆጥረዋለህ። ታዲያ የእኛ ዘመናዊነት በጨርቃ ጨርቁና በምኑ የሚለካ ሆነና ከውስጥ የፈረሰውን ነገር ማሳያዎች ሆነን፣ ከውስጥ መጥፋታችንን ማረጋገጫዎች ሆነን። ስለዚህ ደቀ መዛሙርቱ ያ ባዩት ሁኔታ ላይ ይሄ ውበት ይጠፋል ያሉ እና አሁን ደብረ ዘይት ላይ ቁጭ አሉ። ይሄም መጥፋት አለ እንዴ ያሉ። አሁን መፍረስ ከቤተ መቅደስ ሰምተናል። ከዛ ነው የሚጀምረው። ክርስቲያኖች ከውስጣቸው ይፈርሳሉ። ከዛ በኋላ ሌላው ሲፈርስ ምናቸውም አይደለም። መንገዱም ሲፈርስ ችግር የለም። ትልልቅ ጠቃሚ የሆኑ ነገሮች የመብራት ኃይል ፖሎቹም ሲፈርሱ ችግራቸው አይደለም። ምን ቸገረ ሲፈርስ ብረቱን እየፈታው እያየ ዝም ነው ተው የሚል የለም እኮ። ነገ መብራት ይቋረጣል። በቃ ሲፈርስ ሲያይ ዝም በቃ እኮ። ምክንያቱም የሚጠጣው ብዙ ጠጪዎችን ያፈራል። የሚያጨሰው ብዙ አጫሾችን ያፈራል። የሚሰርቀው ብዙ ሌቦችን ያፈራል። ይሄ በአብዛኛው በዘመናዊ አካሄድና አባባል ዘመናዊውን ከፍ ያለውን ሌባ እንዳንለው ሙስና እንለዋለን። እና ወደ ስልጣን ስትወጣ ወደ ማዕረግ ከፍ ስትል ሌባ አትባልም፣ ሙስና ነው። የሙስናን ስም ነው የሚሰጥ። የታችኛው ድሃ ምስኪን ጨውና በርበሬ የሚሰርቀው እሱ ሌባ ይባላል። ትልቁን የሚሰርቀው ሙስና ይባላል። እንዴት ነው ነገሩ? እና ሽፋን አለው፣ ብቻ የሆነ መሸፈኛ ነገር አለው። በዛ ሽፋን ውስጥ መፍረሶች እንዳሉ ካልተገነዘብነው ችግር ነው። ስለዚህ እዛ ቤተ መቅደስ ያለው መፍረስ ጨርሶ ከነገራቸው በኋላ ትኩር ብለው የሚያዩበት ቦታ ላይ ሄዱ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል አሉ። ንገረን ማእዜ ይከውን ዝ መቼ ይሆናል። ይሄ ከዕብራይስጡ ጋር በጣም ይስማማል። ሀጌዳን ለኑ ማታይ የህዬ አደባር ዘ ግዕዙ በጠቅላላ እንደው 85% ከዕብራይስጡ የወጣ ነው። ዜ እና ዝ
የግዕዙ ይዘቶች ናቸው። ይህ እንደማለት ነው። ዜም ይሄ ማለት ነው። ዝ ማለት ይሄ ነው። ይህ ማለት ነው እና ማታይና የግዕዙ ማእዜ የተያያዙ ናቸው። ማታይ በዕብራይስጥ መቼ እንደማለት ሲሆን ማእዜ ማለት በግዕዙ ደግሞ እሱም መቼ ማለት ነው። መሰረታዊ ምንጩ የቋንቋው ኃይል ዕብራይስጥ ነበረ ማለት ነው እና 80% ወይም 85% ከግዕዙ ጋር የተያያዙ ናቸው የዕብራይስጡ ቃል ማለት። ስለዚህ ይህ መቼ ይሆናል? ሀጌዳን ለኑ ንገረን ንገረን። እግዚአብሔር ስሙ የተመሰገነ ይሁን። ማንን ንገረንን በለው? ሰው ነገረን ነገሩን። ብዙ ነገሩን እኮ የ60ዎቹ ዘመን ካድሬዎች ብዙ ነገሩን። አይ አልሆነም። መፍረሱ ቀደመ። ቅድም የነገርኳችሁ 5 የመፍረስ ህጎች የሰው ልጆችን ህይወት እንደ ፈተና ሲጫወቱባቸው የኖሩ ናቸው። ነገሩን። እግዚአብሔር ንገረን ታዲያ ካላል ነው እንዴት ነው ሰማይና ምድርን የፈጠረ በዚህ በፀሐይዋ ኑሮ ላይ ሂሳብ እንኳ የእጃችን ሂሳብ እንኳ ያላካፈል ነው ጌታ ይሄው ለኛ ሲሰጠን ዓለሙን ገልጦ ሲያሳየን በአይኖቻችን ደግሞ ትንሿን አፈር ብርሃን አድርጎ አይናችን ላይ አስቀምጦ በዛ ደግሞ ስናይ እስቲ ያስበው ከማህፀን ጀምሮ አይንህን እንኳ ሲከላከል የኖረው ጌታ ሌላውን ለመንገር ምን ያቀተዋል? ንገረን አሉት። አሁን እዚህ ጋር ነው ደቀ መዛሙርቱ ህይወታቸው የተለወጠው። ክርስቲያናዊ ህይወት የደቀ መዛሙርትነት መንፈስና ኃይል እዚህ ጋር ነው የጀመረው። ንገረን ይሄ መቼ ይሆናል? ከዛ በኋላ የዓለም መጨረሻስ የመምጣትህና የዓለም መጨረሻስ ምልክቱ ምንድን ነው? የመምጣትህና የዓለም መጨረሻውስ ምልክቱ ምንድን ነው? እሱም መለሰ እንዲህም አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ምንድን ነው ያለው? በቃ ተራ ሰዎች አሳቾች ይሆናሉ ማለት ነው። ለዚህ ነው በተራ ሰዎች የምንጠፋው። ማንም እንዳያስታችሁ ተጠንቀቁ ነው እኮ። ተራው የቡዳው የክፉ መንፈስ መኖሪያ የሆነው ሰው ኮቴህን ይበላልና ያስነክሳል። ኑሮህን ይበላሃል፣ እድልህን ይበላሃል፣ ጥሩ ያልከው ነገር ላይ ይበላሃል። የክፋት ልጆች ተራዎቹ በታሪክ ውስጥ የነበሩትን ደብዛቸውን ያጠፋቸዋል። ተኝተህነዋ ምን ይደረግ ንገረን አላልክም እኮ። የቀደሙት አባቶች ስለ ሀገር ጠይቀው ነግሯቸዋል። እግዚአብሔር ስለ ምድሪቱ ጠይቀው ነግሯቸዋል። ስለ ቅዱሳን ጠይቀው ነግሯቸዋል። ስለ እግዚአብሔር ክብርና ጸጋ ሞገስ ጠይቀው ነግሯቸዋል፣ ሰጥቷቸዋል፣ አካፍሏቸዋል። ይሄ ንገረን መቼ ይሆናል? ስለዚህ ደብረ ዘይት የሱባኤ ቦታ ነው። ደብረ ዘይት የመጸለያ የመንበርከኪያ ቦታ ነው። ደብረ ዘይት የዓለም ምስጢር ማወቂያ ቦታ ነው። ደብረ ዘይት በዓለም ላይ ያሉ ውድቀቶች የአጀማመር ስነ ጥበብና አካሄድ መገለጫ ቦታ ነው። ደብረ ዘይት የሁሉም ነገር መጨረሻ መግለጫ ነው። ግን በሌላ መንገድ ማወቅ ያለብን ሱባኤ የሚቆጠርበት ጊዜ ነው። ንገረን፣ በቃ እኛ አላወቅንም፣ አንተ ንገረን። እኛ አልተረዳንም፣ አንተ አስረዳን። እኛ አላየንም፣ አንተ አሳየን። እኛ አልተገነዘብንም፣ አንተ አስገንዝበን። ሁሉ ካንተ ይውጣ ብለው እጅ የሰጡበት ነው ደብረ ዘይት። በቃ ሁለንተናዊ ገለጻዎችን ለልቦናቸው ያገኙበት ነው ደብረ ዘይት። ደብረ ዘይት በዓለም ላይ ሊመጡ የሚችሉና ለሚከሰቱት ነገሮች የመጨረሻውም የመጀመሪያው ማጥፊዎች በጣም ትንንሽ ሰዎች እንደሆኑ ማረጋገጫ ነው ደብረ ዘይት። ንገረን፣ ማንም እንዳያስታችሁ ተጠንቀቁ። በቃ ማንም የተናቁ ሰዎች አሳቾች የሚሆኑበት ጊዜ የሚመጣበት ነው ደብረ ዘይት። ነጠላ የታጠበች ነጠላ የሚያስቀናበት ነው ደብረ ዘይት። ማንም ተራ ሰው ተነስቶ በእናንተ ላይ እልህ የሚይዝበት ነው ደብረ ዘይት። ክፋትና ተንኮል የምቀኝነት መንፈስን የሚያዳብሩበት መግለጫ ነበረ ደብረ ዘይት። በቃ ለዚህ ነው አሁን የመተት ኃይል መጫወቻ አይሆንም።
የክፉ መንፈስ መኖሪያዎች የሆነውም አንዱ ከዚህ አንጻር ነው። ታሪካዊ አካሄዶቻችን በብዙ መንገድ ችግር አለበት። በአካላዊ እይታ በጥሬው አይን ደግሞ ስታየው የክርስቲያን ልጆች ነን። በታሪካዊ ምንጭ አንጻር ሲታይ ግን ከብዙ ቃቢዎችና ዛሮች በስተጀርባ እየተገኘን ብዙዎች አባቶቻችን እናቶቻችን ጠንቋይን ንገረን እያሉ የወለዱን ነን። እግዚአብሔርን ንገረን አይደለም ያሉት፣ ጠንቋይን ንገረን ነው ያሉት። አየ የኛ ደግሞ ለየት የሚለው ይሄ ነው። እከሌን ለማጥፋት ንገረን፣ መንገዱ እንዴት ነው ፍረድልኝ እያል በየምናምንቴውና በየስርቻው በየወንዙ ዳርና በየጫካው ወደ ተቀመጡ የክፉ መናፍስት መኖሪያዎች ወደሆኑ ሰዎች እየሄድን በዛ መንገድ እየሄዱም የተወለድን ትውልዶች ነን እኛ። ስለዚህ ከውጭው ክርስቲያኖች ነን፣ ከውስጣችን የሌላ መንፈስ ፍጡር መኖሪያዎች ነን። አብሮን የሚያማቅቅ መንፈስ ይዞናል። ስለዚህ ከውስጥ ፈርሶ የምንኖርበት ባህሪያቶች መግለጫው አሁን ያለንበት ደረጃ ነው። እርስ በርሳችን አንተማመንም፣ አንወዳጅም፣ እርስ በርሳችን እንጣላለን፣ እናከሳለን፣ በቋንቋ እንለያያለን፣ እንባላለን፣ ዘር እንቆጥራለን። መፍረስ እኮ ማለት ይሄ እኮ ነው። በቃ ሌላ እኮ መፍረስ አያስፈልግም። ድንጋይ በድንጋይ ላይ ያለውን ለማፍረስ አሁን አትቸገርም። አፍራሾቹ አሁን ሞልተዋል። ሂዱ ሶሪያን ተመልከት። በጣም የተዋበች ከተማ ነበረች፣ የክርስቲያኖቹን ጨምሮ። ዛሬ የጃርትና የቀበሮ መኖሪያ ትመስላለች ትልቋ ከተማ። ይሁን መፍረስ የመጣው ቆይቷል። መሪዎቹ አላወቁም እንጂ መፍረስ በትውልድ ውስጥ ለአፍራሽነት የተዘጋጀ ሕሊና ኑሮ ትውልድ መጀመሪያ ነበረ። ንገረን ያለ ትውልድ መፍረስ ላይ ይቆማል። እግዚአብሔር ምሕረቱን ያብዛልን። ማንም እንዳያስታችሁ ተጠንቀቁ አለ። በቃ ማንንም ዝም ብሎ ልኩስኩሱ ሁሉ ይነሳና በቃ ኃይል የሚያገኝ ይሆናል። ተራው ምንም ያስተሳሰብ ባህሪያቶቹ በክፋትና በጭካኔ በተንኮል የሚያድግ ይሆናል። በቃ ምንም ይገባል የማትሉት የጥፋት መኖሪያና የክፉ ነገር መግለጫ ይሆናል። ስለዚህ የደብረ ዘይት ቋንቋ ለደቀ መዛሙርቱ ህሊናቸውን የሚመክር ልቦናቸውን የሚገዛ ነበር። ይሄ ልዩ ሱባኤ ነው። ዛሬም እንደዚሁ ንገረን ካላል ከሰው ብቻ የምንሰማ ከሆነ በጣም አስቸጋሪ ነው። ዛሬ ሰው ንገረን ነው የምንለው። አሁንማ በቃ ዶክተር ካልሆነ ወይም ትልቅ ፕሮፌሰር ካልሆነ ዓለም ያጨበጨበለት ካልሆነ አንሰማም። እንደዛ ከሆነ ምን ዋጋ አለው ታዲያ? ዮሐንስ እኮ ከምድረ በዳ ነው የመጣው፣ ከዩኒቨርሲቲ አይደለም የመጣው፣ ከትልልቅ የእስራኤል ተቋም አይደለም የመጣው፣ ከምድረ በዳ ሰው ከሌለበት መጥቶ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እያለ ሁሉን ወደሱ ሲመጡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይናገር ነበር። ይሄ እኛ ገና እንግዲህ መሬት ሲንቀጠቀጥ የመሬት ፕሮፌሰሮች ትፈልጋለህ። ከዋክብት ከሰማይ ሲወድቁ አስትሮሎጂ ትፈልጋለህ። ማዕበልና ጎርፍ ሲመጣ ሳይክሎን ምናምን የሚናገሩ የሚቀበጣጥሩ ሰዎች ትፈልጋለህ። ከትምህርት ቤት ሰውን ንገረኝ ነው የምትለው። ከትምህርት ቤት ሰውን ንገረኝ ትላለህ። በሕክምናው ዓለም ስትሄድ ደግሞ አይነ ጥላው ምኑ እያፈዘዘ እያደነገዘ እየደነበሽክ ስትሄድ በቃ መፍዘዝ ጀምር ያለው ስትል የሚያነቃቃ ኪኒን ይሰጥሃል። ይሄድክበት ከዛ ያ ሰውነትህ ይለምዳል። ጉቦ ለመደ ሰውነትህ ለመተኛትም ለመነሳትም የኪኒን ማረፊያ ትሆንና ቁጭ ትላለህ። ሰው ንገረኝ ነው ያልከው። አይ ሁለቴ ጀልጠህ እግዚአብሔር ንገረኝ እኮ ብትለው አንተ ውስጥ ያለውን ይነግርሃል እኮ። ከእግዚአብሔር ስራና ኃይል ውስጥ ትልቁ በዚህ ከደብረ ዘይት የምንማረው እግዚአብሔር ይናገራል። እግዚአብሔር ምን ያደርጋል? ይናገራል። ለአባቶች ይናገራል፣ ለልጆች ይናገራል፣ ለሕፃናት ይናገራል፣ ለሁሉ ይናገራል፣ ለሽማግሌዎች ይናገራል፣ ለአሮጊቶቹ ይናገራል፣ ለሁሉም ይናገራል። ለስምዖን በመንፈስ ነግሮት ነበረ። በኋላ በአካል መጣና አየውህ፣ ማዳንህንም ተመለከትኩ። ከእንግዲህ በኋላ አንተን ስላየሁ አሰናብተኝ፣ 500 ዘመን በላይ ኖር ያለሁና አሁን ልሙት አለ። በቃ አሁን አሰናብተኝ ልሙት አለ። ጌታውን ሲያይ ማለት ነው። ግን ጌታው በመንፈስ አናግሮት ነው። ሞትን እንዳያይ ነበር ያለው። እግዚአብሔር ይናገራል።
ኧረ በደንብ ይናገራል አልሰማ ብለን ንገረን ስላላል አይናገርህም። ምን ሰይጣኑ ይናገርሃል። አሁን እያሾኮሾከ መምህር ግርማ ጠንቋይ ነው ሲል አዎ ጠንቋይ ነው ትላለህ። እዚህ ውስጥ ያለው ነው የሚናገርህ። እንዳትድን ስለሚፈልግ ነገረኛ መንፈስ ስላለ ክፋትን የሚያስተምርህ ኃይል ማንም ከውጪ የክፋት አስተማሪዎች አቆሞልሃል፣ ከውስጥ ራሱ የክፋት መንፈስ ይነግርሃል። ስለዚህ አጣብቄ ውስጥ ያለን ትውልዶች ነን። በነገር አጣብቄ በመንፈስ አጣብቄ ውስጥ ነው ያለ ነው እና እነዚህ የመፍረስ ባህሪያቶችን የደቀ መዛሙርቱ ልብ እንደነካ እናስተውላለን። ዛሬ ሁሉም ነገር ሲፈርስ ልቦናችን አይነካም፣ ውስጣችን አይነካም። ማንም እንዳያስታችሁ ተጠንቀቁ ካለ በኋላ ምልክቶቹን ዛሬ ዓለማችን የምታስተናግደውን ነገር በሙሉ ይነግረናል። ብዙዎችም እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳልና ረሃብ፣ ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው። የምን ጣር? በቃ እንግዲህ ሁሉም አይወልድም ግን ያምጣል። የማይወለድ ምጥ እየተማርክ ታመጣለህ፣ ስልጣንም ይዘህ ታመጣለህ፣ ማዕረግም ላይ ሆነ ታመጣለህ፣ በልተህም ታመጣለህ፣ ግን አይወለድም። የምጥ ጣር መጀመሪያ ነው። ይኸው በርዕዮተ ዓለም ታመጣለህ፣ በቲዮሪ ታመጣለህ፣ በፍልስፍና ታመጣለህ፣ አይወለድም። ፕሮግራም እቅድ ታወጣለህ። እቅዱ በመፍረስ በኩል ይፈነዳል። ጭራሽ በመፍረስ በኩል። ስለዚህ እግዚአብሔር ሆይ ንገረን የምንለው ኑሮ ያስፈልገናል። እግዚአብሔር ሆይ ንገረን የምንለው ትውልድ ያስፈልገናል። እግዚአብሔር ንገረን የምንለው ጊዜ ያስፈልገናል። ይህ ሊሆን የሚችለው ደግሞ በክርስቶስ ስጋና ደም ታትመን እሱ እንደሚያየው ለማየት ስንሞክር እሱ እንደሚናገረው ደግሞ እንናገራለን። እግዚአብሔር ማስተዋሉን ይስጠን፣ በመንፈሳዊ ጸጋ ይጎብኛል። አሜን።